ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ አብርሃም ለአድባራትና ገዳማት አስተዳዳሪዎች በመልካም ስራቸው ለሌሎች አርአያ መሆን እንደሚገባቸው ተናገሩ። ብፁዕነታቸው የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ይህንን ያሉት የባህር ዳር አገረ ስብከት ለአድባራትና ገዳማት አስተዳዳሪዎች ስልጠና መስጠት መጀመሩን ተከትሎ ነው። በስልጠናው አዲስ እውቀት የሚማሩበት ብቻ ባለመሆኑ መሰረታዊ ቅድስት ቤተክርስቲያን ትምህርትና ስርዓት መሰረት አድርጎ አስተዳደራዊ ክህሎትን ለማሳደግ መዘጋጀቱን ተናግረዋል። ቅዱስ ጳውሎስ ለቲቶ የጻፈለትን መልእክት በማስታወስ አስተዳዳሪዎች በመልካም ስራቸው ለሌሎች አርአያና ምሳሌ መሆን እንዳለባቸው አሳስበዋል። የተጀመረው ስልጠና ከሐምሌ 1 ጀምሮ ለ1 ወር እንደሚቆይ የሀገረ ስብከቱ ሕዝብ ግንኙነት ክፍል ዘግቧል። ብፁዕ አቡነ ዲሜጥሮስ የቅድስት ቤተክርስቲያንን ሐዋርያዊ ተልእኮ ለማጠናከርና ሌሎች ዓላማዎችን ያቀፈ ሐዋርያዊ ጉዞ ለማድረግ ወደ ኳታር ሄዱ። የመካከለኛው ምስራቅ ሀገረ ስብከት ሚዲያ በመረጃው እንደገለጸው ብፁዕ አቡነ ዲሜጥሮስ ወደ ኳታር ዶሃ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ሐዋርያዊ ጉዞ አድርገዋል ብሏል። በጉዟቸው በውጭ ሀገራት የሚኖሩ ምዕመናንን በእምነት የማጽናናት የካህናትና የአገልጋዮችን አገልግሎት የማቀናጀትና እንዲሁም የመንፈሳዊና የአስተዳደር የልማት ስራዎችን የመከታተል ተግባራትን እንደሚያከናውኑ ተገልጿል። ብፁዕነታቸው በዶሃ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም መልአከ አርያም ጸርሰ ድንግል ገብረሃና የደብሩ አስተዳዳሪን ጨምሮ ሌሎች አካላት አቀባበል አድርገውላቸዋል። በቆይታቸውም ከካህናትና ከአገልጋዮች ጋር በአገልግሎት ማጠናከሪያ የመመካከርና በቤተ ክርስቲያኑ የሚከናወኑ መንፈሳዊና የልማት ስራዎችን ይጎበኛሉ ተብሎ ይጠበቃል። የግቢ ጉባኤያትን የመምህራን እጥረት ለማስተካከልና መርሃ ግብራትን በአግባቡ ለማስኬድ ያለመ ስልጠና ተሰጠ። የምስራቅ ማዕከላት ማስተባበሪያ በስሩ ካሉት ግቢ ጉባኤያት ለተወጣጡ ለ29 ደረጃ 2 የግቢ ጉባኤያት ተተኪ መምህራን በተከለሰው የግቢ ጉባኤያት ስርዓተ ትምህርት ዙሪያ ሲሰጥ የቆየው ስልጠና ማጠናቀቁን ገልጿል። የስልጠናው መሰረታዊ ዓላማ የግቢ ጉባኤያት የመምህራን እጥረት ለመቅረፍና የግቢ ጉባኤያት መርሃ ግብራትን በአግባቡ ለማስኬድ መሆኑን ማስተባበሪያ አሳውቋል። በመርሃ ግብሩም መምህራኑ በተሰጣቸው አደራ መሰረት በአገልግሎታቸው ልባምና የዋህ በመሆን በሚቻላቸው ሁሉ ኃላፊነታቸውን እንዲወጡ ጥሪ ቀርቧል። መረጃው የድሬዳዋ ማዕከል ሕዝብ ግንኙነትና ሚዲያ ክፍል ነው። ብፁዕ አቡነ ቄሌምንጦስ ዲያቆናትንና ቀሳውስትን በተቀበላችሁት ስልጣነ ክህነት በንጽህና በመኖር ለእውነት አገልግሉ ሲሉ አሳሰቡ። ብፁዕነታቸው የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በሸንኮራ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ለ124 የአብነት ደቀ መዛሙርት የዲቁና ለ49 ዲያቆናት ደግሞ የቅስና ስልጣነ ክህነት ሰጥተዋል ተብሏል። ብፁዕ አቡነ ቄሌምንጦስ ካህን እግዚአብሔር እንደራሴ በመሆኑ እናንተም በምዕመናን ፊት ስትቆሙ እግዚአብሔርንና ሰውን ሳታሳዝኑ በእውነት ልታገለግሉ ይገባል ሲሉ አሳስበዋል። አክሎም ዲቁና የተቀበላችሁ ከክፋት ርቃችሁና በመንፈሳዊም ሆነ በዘመናዊ እውቀት ታንጻችሁ ቤተ ክርስቲያንን በቅንነት አገልግሉ በማለት መክረዋል። መረጃው የአቡ ቀለምሲስ ሚዲያ ነው። በማኅበረ ቅዱሳን የወላይታ ሶዶ ማዕከል ለሰንበት ትምህርት ቤቶች በእቅድና ሪፖርት አዘገጃጀት ዙሪያ ስልጠና መሰጠቱን ገለጸ። በወላይታ ማዕከል አዘጋጅነት በደብረ ጽድቅ ቅድስተ ማርያም ቤተ ክርስቲያን ለተመረጡ 4 ሰንበት ትምህርት ቤት ስራ አስፈጻሚ አባላት በስልታዊ እቅድና ሪፖርት አዘገጃጀት ዙሪያ ስልጠና መሰጠቱ ታውቋል። የማዕከሉ ምክትል ሰብሳቢ ዶክተር አሸብር ጎግሌ በሰጡት ስልጠና የእቅድ ምንነትን በሪፖርት አዘገጃጀት እንዲሁም በትግበራ ላይ ገለጻ አድርገዋል። ተሳታፊዎች በአስተያየታቸው በልምድ ከምንሰራበት ሂደት ወጥተን በሰለጠነው መሰረት በስልታዊ በሆነ መልኩ የማቀድና ሪፖርት የማዘጋጀት ስራዎችን እንሰራለን ብለዋል። የማዕከሉ የሕዝብ ግንኙነትና ሚዲያ ክፍል ተጠሪ መምህር ጸጋዬ ካሳ ለአዲሱ የእቅድ ዓመት ወደ ተግባር ለመግባት መዘጋጀት አለባቸው ያሉ ሲሆን ለዚህም ድጋፍና ክትትል እንደሚደረግ ተናግረዋል። መረጃው በማኅበረ ቅዱሳን የወላይታ ማዕከል ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ።